ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። በሐረር ከተማ ለዓሊሞች የአቅም ግንባታ ስልጠና መስጠት ተጀመረ። በቀዶ ሕክምና 19 ኪሎ ግራም የሚመዝን የማህፀን እጢ ከአንዲት እናት ሆድ ውስጥ መውጣቱን የወልዲያ አጠቃላይ ሆስፒታል አስታውቋል። የሁሉንም የስፖርት ውድድር ውርርድ ድርጅቶች ፍቃድ ተሰረዘ። የተባበሩት መንግስታት በሱዳን ኮርዶፋን በሰላም አስከባሪዎች ላይ የተፈጸመውን የድሮን ጥቃት አወገዘ። በሞሮኮ በባህር ዳርቻ ከተማ ባጋጠመ ደራሽ ጎርፍ ቢያንስ የ21 ሰዎች ሕይወት አለፈ። አውስትራሊያዊው አህመድ አልአህመድ በሲድኒ የባህር ዳርቻ ጥቃት ፈጻሚን ትጥቅ በማስፈታት በሰራው ጀብዱ መነጋገሪያ ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በሐረር ከተማ ለዓሊሞች የአቅም ግንባታ ስልጠና መስጠት ተጀመረ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዑለማ ጉባኤ ከአልቡኒያን ዓለም አቀፍ ዩኒቨርሲቲ ጋር በመተባበር በሐረሪ ክልል ሐረር ከተማ ለዓሊሞች ኢማሞችና ኡስታዞች የአቅም ግንባታ ስልጠና እየሰጠ ይገኛል። ዛሬን ጨምሮ ለተከታታይ 6 ቀናት በሚቆየው ስልጠና በሐረር ዙሪያ ከሚገኙ የተለያዩ ዞኖችና ወረዳዎች የተውጣጡ 100 ሰልጣኞች ይሳተፋሉ። ስልጠናውን የጠቅላይ ምክር ቤቱ የኢስላማዊ ቅርስና ምርምር ዘርፍ ተጠሪ ሼህ መሐመድ አሚን ሰይድ አያሽ በንግግር ያስጀመሩ ሲሆን
በአሊሞች ለኢማሞችና ለኡስታዞች የተሰጠ ያለው የአቅም ማጎልበት ስልጠና ለሁለተኛ ጊዜ መሆኑን በንግግራቸው አንስተዋል። በክልሉ በሚገኙ መስጂዶችና የዒልም ማዕከላት ህዝበ ሙስሊሙን በኢስላማዊ አስተምህሮ አኽላቅ ያነጹ የሚገኙ አሊሞችን አቅም ለማሳደግ የጠቅላይ ምክር ቤቱ ዑለማ ጉባኤ ከባለድርሻ አካላት ጋር በመተባበር እየተሰራ ስለመሆኑም ሼህ መሐመድ አሚን ጠቅሰዋል። አሊሞች ከስልጠና የሚያገኙትን ሁለንተናዊ አቅሙን በመጠቀም ከመቼውም ጊዜ በላቀ ሁኔታ ህዝባቸውን ማገልገል እንደሚገባቸውም ሼህ መሐመድ አሚን የአደራ መልእክታቸውን አስተላልፈዋል። በቀዶ ሕክምና 19 ኪሎ ግራም የሚመዝን የማህፀን እጢ ከአንዲት እናት ሆድ ውስጥ መውጣቱን የወልዲያ አጠቃላይ ሆስፒታል አስታውቋል። በገጠራማ አካባቢ የምትኖር የ28 ዓመት ወጣት ወሊድ ከፈጸመች 30 ቀናት በኋላም የሆዷ ግፊት ሊቀንስ ባለመቻሉ በወልዲያ አጠቃላይ ሆስፒታል በተደረገ ቀዶ ጥገና እጢው መገኘቱ ተገልጿል። ከወሊድ በኋላ የሚሰሩ ቀዶ ጥገናዎች የእርግዝና ጊዜው ካለፈ ከ6 ሳምንታት በኋላ መሰራት እንዳለበት ቢመከርም እናትየው ላይ በነበረው ህመም ሳቢያ በወለደች በአንድ ወራ ኦፕሬሽን እንደተሰራላት ህክምናውን የሰጡት ዶክተር ጆሃር መሐመድ ተናግረዋል። በጣም ትልቅ ከመሆኑ የተነሳ ከእምብርቷ በላይ አልፈን ነው የሰራ ነው። በጣም ትልቅ እጢ ሲሆን ይጠማዘዛል ተብሎ ባይታሰብም ግን 2 ጊዜ ተጠማዞ ነው ያገኘ ነው ሲሉ ታህሳስ 1 ቀን 2018 በተሰራው ቀዶ ህክምና ያጋጠማቸውን አስረድተዋል። እናትየው ሙሉ የእርግዝና ክትትል ባለማድረጓ የተነሳ ሳይታወቅ እጢውን ከጽንስ ጋር ተሸክመው ማደጉን ባለሙያው ጠቁመዋል። ታካሚዋ ከቀዶ ጥገና በኋላ በሙሉ ጤንነት ላይ ሆና ልጇንም በማጥባት ላይ እንደሆነች ባለሙያው ጠቅሰው የሀገር ውስጥ ሚዲያ ዘግቦታል። ዘገባው የስፑትኒክ ነው። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽንን ከገንዘብ ሚኒስቴር ጋር በመሆን የፊት ለፊት ግምገማ ለማካሄድ በጠራው ስብሰባ ላይ የተቋሙ የስራ ኃላፊዎች ሳይገኙ ቀርተዋል። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽንን ከገንዘብ ሚኒስቴር ጋር በመሆን የፊት ለፊት ግምገማ ለማካሄድ ታህሳስ 6 ቀን 2018 ለ2 ሰዓት ተኩል ቀጠሮ ይዞ የነበረ ቢሆንም የተቋሙን የስራ ኃላፊዎች የመገኘት ግዴታ ቢኖርባቸውም ሳይገኙ ቀርተዋል። የቋሚ ኮሚቴው ሰብሳቢ አቶ መለስ መና፣ የተቋሙ ዋና ስራ አስፈጻሚ፣ የቦርዱ ሰብሳቢ እንዲሁም የቦርድ አባላት በተገኙበት የተቋሙ አደረጃጀት አሰራር ላይ ግልጽነት የሚፈልጉ ጉዳዮች ላይ ፊት ለፊት አስፈላጊ መሆኑ በቋሚ ኮሚቴው በኩል መልእክት እንዲደርስና በዛ ላይ ውይይት ለማካሄድ ቀጠሮ መያዙን አስረድተዋል። ይሁንና የተቋሙ የስራ ኃላፊዎችና የቦርድ ተወካዮች በስራ ምክንያት መገኘት እንዳልቻሉ አረጋግጠናል ሲሉ ተናግረዋል። የተቋሙ ኃላፊና የቦርዱ ሰብሳቢ በሌሉበት ውይይቱን ማካሄድ ካሰብነው ግብ አንጻር የተሳካ ይሆናል የሚል ግምት ስለሌለን ውይይቱ ወደ ሌላ ቀን ተዘዋውሯል ብለዋል። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የስራ ኃላፊዎችን እስከ 3 ሰዓት ከ20 ድረስ ጠብቆ ውይይቱን በቀጣይ ሁሉም አካላት በተገኙበት ይካሄዳል ሲል አስረድቷል። በመድረኩ ላይ የተገኙት ምክትል ስራ አስፈጻሚው በበኩላቸው ተቋሙ ከተቋቋመ አጭር ጊዜ እንደሆነ አስረድተው የተቋሙ ቁመናን ለማስተካከል በሌላ ቀን ዋና የስራ ኃላፊዎችም ሆነ ተቆጣጣሪው መስሪያ ቤት በተገኙበት ማካሄድ ይሻላል ካሉ በኋላ ስብሰባው ወደ ሌላ ቀን ተዘዋውሯል። የሁሉንም የስፖርት ውድድር ውርርድ ድርጅቶች ፍቃድ መሰረዙ ተሰማ። በኢትዮጵያ ሎተሪ አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፍቃድ መሰረዙ ተነግሯል። የፍቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ተብሏል። ከዚሁ ጋር በተያያዘም በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፉ ህገወጥ አሰራሮች፣ የፍቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ተብሏል። ባለስልጣኑ የፋይናንስ ተቋማት፣ ባንኮች፣ ፔይመንት ኢንስትሩመንት አሹራንስ እና ፔይመንት ሲስተም ኦፕሬተሮች ከታህሳስ 6 ቀን 2018 ጀምሮ የሁሉም የውርርድ ድርጅቶች የስራ ፍቃድ በመሰረዙ በእናንተ በኩል የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንድታደርጉ ጥብቅ መመሪያ ተሰጥቷል ሲል ባለስልጣኑ ገልጿል። ተገልጋዮች የትራንስፖርት አገልግሎትን በመጠቀም ከ12 ደቂቃ በላይ እንዳይቆሙ ለማድረግ እየተሰራ መሆኑ ተገለጸ። ተገልጋዮች የትራንስፖርት አገልግሎትን በመጠበቅ ከ12 ደቂቃ በላይ እንዳይቆሙ ለማድረግ እየሰራ መሆኑን የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አስታውቋል። ይህን ለማድረግ የታሰበውን በደህንነት ካሜራ የታገዘ የመጓጓዣ ስርዓት ወይም ኢንተሊጀንስ ትራንስፖርት ሲስተምን በመጠቀምና ዘመናዊ አሰራሮችን በመዘርጋት ነው ሲሉ የአገልግሎት ድርጅቱ ምክትል ዋና ስራ አስፈጻሚና የኦፕሬሽንና ኢንተሊጀንስ ትራንስፖርት ሲስተም ኃላፊ አቶ
ደገፋ ገብረመድህን ተናግረዋል። ከዚህ ጋር በተያያዘ ድርጅቱ የአውቶቡሶችን እንቅስቃሴና አንድ ቦታ ላይ ቆመው የሚያሳልፉትን የጊዜ መጠን እንዲሁም ሰራተኞች የሚያሳዩትን ያልተገባ ስነ ምግባር ለመቆጣጠር ካሜራዎችንና የጂፒኤስ አሰራሮችን መግጠሙን አስታውቋል። ሆኖም ሰራተኞችን ለመቆጣጠር የተገጠሙ የጂፒኤስ እና ካሜራ ዘዴዎች ውጤት አምጥተዋል ቢባልም የማይሰሩ የጂፒኤስ መቆጣጠሪያና ካሜራዎች መኖራቸው ነው የተገለጸው። ከተገጠሙት ካሜራዎች ውስጥ የማይሰሩ እንዳሉ መታዘባቸውን በርካቶች ገልጸው ለቀረቡላቸው ጥያቄዎች ኃላፊዎች በሰጡት ምላሽ የተገጠሙት ካሜራዎች ከሲስተም ጋር የተያያዙና በየጊዜው ማዘመን የሚፈልጉ በመሆናቸው ምክንያት በተቋሙ በኩል ዘርፍ ተቋቁሞ ስራዎችን እየሰራ መሆኑን ተናግረዋል። በተቋሙ እይታ 95 ከመቶ የሚሆኑት ካሜራዎች እንደሚሰሩ መረጋገጡን የገለጹ ሲሆን የኢንተለጀንስ ትራንስፖርት ስርዓትን በማስፋት ችግሮችን ለመፍታት እየሰራ ነው ብለዋል። የአገልግሎት መስሪያ ቤቱ ከዚህ በፊት በተለያዩ መቆጣጠሪያ ዘዴዎች በመጠቀም 105 የሚሆኑ ሰራተኞች ላይ የተለያዩ እርምጃዎችን መውሰዱን መግለጹ የሚታወስ ነው። ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። የተባበሩት መንግስታት በሱዳን ኮርዶፋን በሰላም አስከባሪዎች ላይ የተፈጸመውን የድሮን ጥቃት አወገዘ። የተባበሩት መንግስታት ድርጅት በሱዳን ማዕከላዊ ግዛት ኮርዶፋን ካዱልግሊ በሚገኘው የሎጂስቲክስ ጣቢያው የተሰነዘረውን የድሮን ጥቃት አውግዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰጡት መግለጫ በሰላም አስከባሪዎች ላይ የሚፈጸሙ እንዲህ አይነት ጥቃቶችን ፈጽሞ ተቀባይነት የሌላቸውና የጦር ወንጀል ሊሆኑ የሚችሉ ናቸው ብለዋል። በጦርነቱ የተሳተፉ አካላት የተመድ ሰራተኞችንና ንጹሃን ዜጎችን የመጠበቅ ግዴታ እንዳለባቸው አሳስበው ተጠያቂነት እንዲሰፍን ጥሪ አቅርበዋል። እንደ ድርጅቱ መረጃ በጦርነት በምትታመሰው ሱዳን ቅዳሜ ዕለት በተመድ ጣቢያ ላይ በተፈጸመ የድሮን ጥቃት 6 ሰላም አስከባሪዎች ተገድለዋል። በጥቃቱ ሌሎች 8 ሰላም አስከባሪዎች ቆስለዋል የተባለ ሲሆን ተጎጂዎቹ በሙሉ በአቤ ግዛት በሰፈረው የተባበሩት መንግስታት የጸጥታ አስከባሪ ኃይል ውስጥ የሚያገለግሉ የባንግላዴሽ ዜጎች ናቸው። ጉተሬዝ በተባበሩት መንግስታት ሰላም አስከባሪዎች ላይ የሚሰነዘሩ ጥቃቶች በዓለም አቀፍ ሕግ የጦር ወንጀል ሊሆኑ ይችላሉ ያሉ ሲሆን ለዚህ ምክንያት አልባ ጥቃት ተጠያቂ ለሕግ እንዲቀርብ ጠይቀዋል። የሱዳን ጦር ለጥቃቱ ተጠያቂ ያደረገው ላለፉት 2 ዓመታት ሀገሪቱን ለመቆጣጠር ከሰራዊቱ ጋር በመዋጋት ላይ ያለውንና በመጥፎ ስም የሚነሳውን የፈጥኖ ደራሽ ኃይሉን ነው። ነገር ግን ከፈጥኖ ደራሽ ኃይሉ በኩል እስካሁን የተሰጠ ምላሽ የለም። በ2023 በሰራዊቱና በፈጥኖ ደራሹ መካከል የተፈጠረው የሰላም ሽኩቻ በዋና ከተማዋ ካርቱምና በሌሎች የሀገሪቱ ክፍሎች ወደ ግልጽ ጦርነት በመቀየሩ ሱዳን ወደ ቀውስ ውስጥ መግባቷ ይታወቃል። ግጭቱ ከ40 ሺህ በላይ ሰዎችን ህይወት ቀጥፏል ቢባልም የሰብአዊ መብት ተሟጋች ቡድኖች ትክክለኛውን ቁጥር ከዚህ እጅጉን ከፍ ሊል እንደሚችልም ይገምታሉ። በነዳጅ የበለጸገችው አብዬ በሱዳንና በደቡብ ሱዳን መካከል የምትገኝ አወዛጋቢ ግዛት ስትሆን ደቡብ ሱዳን ከሱዳን ነፃነቷን ካገኘችበት ከአውሮፓውያኑ 2011 ጀምሮ የተባበሩት መንግስታት ተልዕኮ በስፍራው ተሰማርቶ ይገኛል ሲል የዘገበው አፍሪካን ኒውስ ነው። በሞሮኮ የባህር ዳርቻ ከተማ ባጋጠመ ደራሽ ጎርፍ ቢያንስ የ21 ሰዎች ህይወት ማለፉ ተሰማ። ከዋና መዲናዋ ራባት በስተደቡብ 300 ኪሎ ሜትር ርቀት ላይ የምትገኘው የሳፊ ግዛት ከባድ ነጎድጓድ እንደገጠማትና ይህም በአንድ ሰዓት ውስጥ እጅግ ከባድ ደራሽ ጎርፍ እንዳስከተለ የአካባቢው ባለስልጣናት በሰጡት መግለጫ አስታውቀዋል። ካሳለፍነው ሳምንት ጀምሮ በመካከለኛው ምስራቅ አንዳንድ አካባቢዎች የጣለው ከባድ ዝናብ በሰው ህይወትና ንብረት ላይ ጉዳት ማድረሱን መዘገባችን ይታወሳል። የኮንጎ ዲሞክራቲክ ሪፐብሊክ መንግስትን የሚደግፉ ታጣቂ ቡድኖች የጦርነት ጥረታቸውን ለማስተባበር ብሔራዊ እዝ ማቋቋማቸው ተዘገበ። ዋዛሌንዶ ተብሎ የሚጠራው እንቅስቃሴ ጦር ኃይሉን ከአማጽያን ኃይሎች ጋር በሚያደርገው ውጊያ ለመደገፍ ከ250 በላይ የሚሆኑ ታጣቂ ቡድኖች በአንድ እዝ ስር በማድረግ ብሔራዊ ስራ አስፈጻሚ ዳይሬክቶሬት መስርቷል ሲል የፈረንሳይ ሚዲያ ዘግቧል። የጥምረቱ አዲስ ብሔራዊ ስራ አስፈጻሚ ዳይሬክተር ዳዲ ሳሌህ አስቸኳይ ቅድሚያ የሚሰጠው ጉዳይ በቅርቡ በኤኤፍሲ ወይም M23 አማጽያን ቁጥጥር ስር የገባችውን ስትራቴጂያዊቷን የኡቪራ ከተማ መልሶ መቆጣጠር መሆኑን ገልጸዋል ሲል ዘገባው አስምሮበታል። ኃላፊዎች ይህንን አጣዳፊ ውህደት አስፈላጊ ያደረጉበት ምክንያቶች ትርምስ የበዛበት አለመደራጀትና ከባድ የአቅርቦት እጥረት በመኖሩ ታጣቂዎች የጦር መሳሪያ መጋራት ስለሚያስችላቸው መሆኑን ጠቅሰዋል። የኮንጎ ባለስልጣናት ድጋፋቸውን ቢገልጹም ጥምረቱ ከመከላከያ ሰራዊቱ ጋር መሬት ላይ ያለው ግንኙነት ውጥረት የበዛበት እንደሆነ ተዘግቧል። አዲሱ አመራር ድርጊቶችን ለማጣጣምና የሰብአዊ መብቶችን መከበር ለማረጋገጥ እንደሚጥርም ገልጿል።
ኢኮዋስ በምዕራብ አፍሪካ መፈንቅለ መንግስትና አለመረጋጋት ለመዋጋት ዝግጁነቱን ገለጸ። የኢኮዋስ መሪዎች በአቡጃ በተካሄደው 38ኛ መደበኛ ጉባኤ ህገ መንግስታዊ ባልሆነ መንገድ ስልጣን መያዝን ለማስቆም ሽብርተኝነትን ለመዋጋትና ክልላዊ ደህንነትን ለማጠናከር ወሳኝ አቋም መያዛቸውን የናይጄሪያ ፕሬዝዳንት ገልጸዋል። ኢኮዋስ መፈንቅለ መንግስት ከተከሰተ በኋላ ብቻ ሳይሆን አስቀድሞ ፈጣን ምላሽ ከሰጠባቸው የጸጥታ ችግሮች ውስጥ በቤኒን ህዳር 28 የተሞከረውን የመፈንቅለ መንግስት ሙከራ ለማክሸፍ ናይጄሪያን የጦር ጄቶችና ወታደሮችን በአፋጣኝ ማሰማራትን ጨምሮ የተወሰደው የጋራ እርምጃ ለክልላዊ ትብብር ምሳሌ እንደሆነ አስታውቋል። ከጥር 2026 ጀምሮ ኢኮዋስ የጉዞ ወጪዎችን ለመቀነስና የክልላዊ ውህደትን ለማሳደግ የአየር ትራንስፖርት ግብሮችን እንደሚሰርዝና አሊኮ ዳንጎቴ የህዝብና የግል ሽርክናዎችን ለማስፋፋት የአዲሱ የኢኮዋስ የንግድ ምክር ቤት ሊቀመንበር ሆነው ተሹመዋል ብለዋል። መሪዎቹ ውስጣዊ ክፍፍል ህብረቱን እንደሚያዳክም አጽንኦት በመስጠት ህገ መንግስታዊ ስርዓት፣ ዲሞክራሲና የጋራ ሉዓላዊነት ለድርድር የማይቀርቡ ጉዳዮች መሆናቸውን አረጋግጠዋል። የአፍሪካ ህብረት ይህንን አቋም በመደገፍ የቤኒን የመፈንቅለ መንግስት ሙከራ ተቀባይነት የሌለው ሲል የገለጸ ሲሆን ለጠንካራ ዲሞክራሲያዊ ቅንጅትም ጥሪ አቅርበዋል። አውስትራሊያዊው አህመድ አል አህመድ በሲድኒ የባህር ዳርቻ ጥቃት ፈጻሚን ትጥቅ በማስፈታት በሰራው ጀብዱ መነጋገሪያ ሆኗል። በሲድኒ የባህር ዳርቻ የፍራፍሬ መሸጫ ያሉት የ43 ዓመቱ አህመድ አል አህመድ የራሱን ህይወት አደጋ ላይ በመጣል የሌሎችን ህይወት ለማትረፍ በሰራው አኩሪ ጀብድ የአውስትራሊያ ብሔራዊ ጀግና ተብሏል። አህመድ አል አህመድ የተባለው ጀግና ጥቃት ፈጻሚውን ከኋላው ተጠግቶ በመያዝ ጠመንጃውን ከእጁ ላይ ነጥቆታል። አህመድ አል አህመድ ጥቃቱን ከማስቆሙ ጥቃት ፈጻሚው በከፈተውና ለ10 ደቂቃ በቆየውም ተኩስ 12 ሰዎች ሲገደሉ 11 መቁሰላቸውን ፖሊስ አረጋግጧል። ባለስልጣናት አንድ ተጠርጣሪ መገደሉን፣ ሌላኛው ደግሞ ቆስሎ መያዙን አረጋግጠዋል። የኒው ሳውዝ ዌልስ ፖሊስ ከአደጋው ጋር በተያያዘ 2 ሰዎች በቁጥጥር ስር መዋላቸውንም አስታውቀዋል። ወደ ዕለታዊ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የዘምዘም ባንክ አጠቃላይ ሀብት ወደ 19.5 ቢሊዮን ብር ከፍ ማለቱ ተሰምቷል። የተቀማጭ ገንዘቡ መጠንም በ69 በመቶ መጨመሩን የተነገረው በኢትዮጵያ የባንክ ኢንዱስትሪ ውስጥ ሸሪዓን መሰረት ያደረገ አገልግሎት በፈርቀዳጅነት በማስጀመር የሚታወቀው ዘምዘም ባንክ ከታክስ በፊት ከ1.23 ቢሊዮን ብር በላይ ትርፍ በማስመዝገብ በታሪክ ከፍተኛውን ደረጃ ላይ መድረሱን አስታውቋል። ይህ የተነገረው ባንኩ ባካሄደው 5ኛ መደበኛና 4ኛ አስቸኳይ ጠቅላላ ጉባኤ ወቅት ነው። ዘምዘም ባንክ የተከፈለ ካፒታል መጠኑም ከ5 ቢሊዮን ብር በላይ በማድረስ ብሔራዊ ባንክ ያስቀመጠውን የካፒታል ገደብ ከቀነ ገደቡ አስቀድሞ በማሟላት ለመጀመሪያ ጊዜ የትርፍ ክፍፍል ለመስጠት የሚያስችል ምዕራፍ መሻገሩንም ጠቁሟል። በ2017 የበጀት ዓመት ታሪካዊ ስኬት ማስመዝገቡን የገለጸው ባንኩ አጠቃላይ ሀብቱ ወደ 19.5 ቢሊዮን ብር ያደገ ሲሆን የተቀማጭ ገንዘቡ መጠንም ካለፈው ዓመት የ69 በመቶ ጭማሪ በማሳየት 13.5 ቢሊዮን ብር ደርሷል ተብሏል። ባንኩ የቅርንጫፍ መስፋፋት በማድረግና የዋና መስሪያ ቤት ህንፃ ግንባታን ዲዛይን በማጠናቀቅ እንዲሁም አዲስ ገለልተኛ የቦርድ አባላት ጨምሮ አዲስ አመራር በመምረጥ እንደ ፈረንጆቹ ዘመን አቆጣጠር በ2030 በአፍሪካ ቀዳሚ የሸሪዓ ባንክ የመሆን ራዕዩን ለማሳካት ቁርጠኛ መሆኑንም አስታውቋል። በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተሰምቷል። ኢትዮጵያ ወደ ገበያ ተኮር የምንዛሬ ተመን ስርዓት ከተሸጋገረች ከ1 ዓመት በኋላ የሀገር ውስጥ የውጭ ምንዛሬ የገበያ ሁኔታ መከፋፈልና የግብይት ወጪን በእጅጉ መጨመራቸውን የኢትዮጵያ ኢኮኖሚክስ ማህበር ገልጸዋል ሲል ካፒታል ዘግቦታል። የንግድ ባንኮች ለአንድ አሜሪካ ዶላር የሚገዙትና የሚሸጡት ተመን ላይ ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱ በገበያ ውስጥ ጤናማ ውድድርና የተቀናጀ አሰራር አለመኖሩን የሚያመላክት ትልቅ ፈተና እንደሆነ ተገልጿልም የተባለው የኢኮኖሚክስ ማህበሩ ባወጣው ሪፖርት መሰረትም በ2018 የበጀት ዓመት የመጀመሪያው ሩብ ዓመት ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135.5 ወደ 146.6 ብር ደርሷል ተብሏል። በታህሳስ 2018 ዓመት ደግሞ ከ154 ብር በላይ ሆኗልም ነው የተባለው። እንደ ሪፖርቱ ከሆነ በባንኮች የመግዣና የመሸጫ ዋጋ መካከል ያለው ልዩነት ባለፉት ሩብ ዓመት ከ3.1 በመቶ ወደ 6.8 በመቶ የመጀመሪያው ሩብ ዓመት ላይ ከፍ ብሏል ተብሏል። ይህም መስፋፋት የዘርፉ ተዋናዮች አደጋን የመፍራት ዝንባሌ፣ የተገደበ የባንኮች መካከል የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመላክት ነው መባሉን የካፒታል ዘገባ ያሳያል።
የሳዑዲ የኢንዱስትሪ ምርት በጥቅምት ወር በነዳጅና በማኒፋክቸሪንግ ዘርፍ በ8.9 በመቶ መጨመሩ ተሰምቷል። የሳዑዲ አረቢያ የኢንዱስትሪ ምርት በጥቅምት ወር ካለፈው ዓመት ጋር ሲነጻጸር በ8.9 በመቶ ጨምሯል። ይህም ከፍተኛ የነዳጅ ምርትና በማዕድን ቁፋሮ እንዲሁም በማኒፋክቸሪንግ ዘርፍ ሰፊ ትርፍ ምክንያት እንደሆነ ይፋዊ መረጃዎች ያሳያሉ። ከስታትስቲክ አጠቃላይ ባለስልጣን በወጣው መረጃ መሰረት ጭማሪው በኤሌክትሪክ በጋዝና በእንፋሎት አቅርቦት እንዲሁም በውሃ በፍሳሽ ማስወገጃ በቆሻሻ አያያዝና በማስተካከል ተግባራት ላይ ያለውን ጭማሪ ያንጸባርቃል ነው የተባለው። እንዲሁም ከመስከረም ወር ጀምሮ የኢንዱስትሪ ምርት ዴክሱ በ0.3 በመቶ ጨምሯልም ተብሏል። የቅርብ ጊዜው የኢንዱስትሪ መረጃ የሳዑዲ አረቢያ የኢኮኖሚ ትራንስፎርሜሽን እቅድ ራዕይ 2030 ቀጣይነት ያለው እድገትን ያንጸባርቃል ተብሏል። የሀገሪቱ ኢኮኖሚ በሶስተኛው ሩብ ዓመት ከ2024 ተመሳሳይ ወቅት ጋር ሲነጻጸር በ4.8 በመቶ አድጓል ተብሏል። ይህም በነዳጅና በነዳጅ ባልሆኑ ዘርፎች በተገኘው ትርፍ ምክንያት ነው ተብሏል። ሳዑዲ አረቢያ በ2025 የመጀመሪያው ወራት የማዕድን ቁፋሮ ዘርፍ ካለፈው ዓመት ተመሳሳይ ጋር ሲነጻጸር በ11.5 በመቶ ጨምሯል ተብሏል። የነዳጅ ምርቷን በተመለከተ በቀን ወደ 10 ቢሊዮን በርሚል አሳድጋለችም ብሏል ዘገባው። በመጨረሻም ወደ ዕለቱ ታሪክ ለትውስታ ጥንቅራችን እናልፋለን። ዙበይዳ ሐሰን አዘጋጅተዋለች። ወደዛው እንለፍ። ወቅቱ አሁን ባለንበት የፈረንጆች ወር 1144 ዓመት ላይ ነው። የመስቀል ጦር ከተማ የሆነችው ኤድሳ ከበባ የተደረገባት ዕለት። ይህ ክስተት ለሁለተኛው የመስቀል ጦርነት መቀስቀስ ዋነኛ ምክንያት መሆኑም ይነገራል። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ልጃለሁ። የመስቀል ጦርነት ከተማ የሆነችው ኤድሳ በ1144 በሰልጁክ ሙስሊም ወታደሮች ከበባ በኋላ ሁለተኛው የመስቀል ጦርነት ያቀጣጠለው ብልጭታ መሆኑን ታሪክ ያወሳል። የዘመቻው ውጤት በርካታ በረከቶች ቢኖሩትም ጦርነቱ ትልቅ ውድቀትን አስከትሏል። በዚህም ሁሉም የጀርመንና የፈረንሳይ ሰራዊት አናቶሊን ወይም ቱርክን ሲያቋርጡ በሰልጁክ ቱርኮች ከፍተኛ ጥቃት እንደደረሰባቸው ይነገራል። ሌላው ደግሞ የደማስቆ ከበባ ነው። የመስቀል ጦረኞች ኤድሳን መልሰው ከመያዝ ይልቅ በሙስሊም ቁጥጥር ስር የነበረችውን የደማስቆ ከተማን ለማጥቃት ወሰኑ። ይሁን እንጂ ይህ ጥቃት አልተሳካላቸውም ነበር። ምክንያቱም ከአካባቢው የመጡ ሙስሊም ኃይሎች በተለይም ደግሞ የኑር አዲን የዘንጊ ልጅ ከተማዋን ለመከላከል በመምጣታቸውና የመስቀል ጦርነቱ መሪዎች እርስ በርስ ስለተጣሉ መሆኑም ይነገራል። ከመጀመሪያው የመስቀል ጦርነት በተሻለ መልኩ ሁለተኛው የመስቀል ጦርነት ለሙስሊሞች ጦር ድልን ከማጎናጸፉ ባለፈ በርካታ ጀግኖች የወጡበት መሆኑ ይነገራል። ከዛም ባለፈ ለሙስሊሞች አንድነት የሚያበረከተው አስተዋጽኦም ይነሳል። የጦርነቱ ውድቀት ለሙስሊም ኃይሎች በራስ መተማመን ሰጥቷል። በተለይም የዘንጊ ልጅ የነበረው ኑር አዲን ራሱን የጂሃድ መሪ አድርጎ ማቋቁሟል። ይህም በኋላ ላይ ለታላቁ መሪ ሰላሃዲን ስልጣን ለመያዝ መንገድ ጠርጎለታል። ሁለተኛው የመስቀል ጦርነት ካፈራቸው ጀግኖች መካከል ሰላሃዲን ዩሱፍ ኢብን አዩብ ፈርቀዳጅ ነው። የሱ መነሳት ከኑር አዲን ዘመን ጋር በቅርበት የተያያዘ ነው። ሰላሃዲን ዩሱፍ ኢብን አዩብ በዘሩ የኩርድ ሰው ነው። የሱ ቤተሰቦች በኑር አዲን ወይም ደግሞ የዘንጊ ልጅና የሙስሊም አንድነት መሪ አገልግሎት ውስጥ የነበረ ሲሆን የሰላሃዲን ጉዞ ወደ ስልጣን የተጀመረውም በግብጽ ነው። በእስልምናና በመካከለኛው ምስራቅ ታሪክ ውስጥ ከፍተኛ ግምት የሚሰጠው ሰላሃዲን ዩሱፍ ኢብን አዩብ በ12ኛው ክፍለ ዘመን ኢየሩሳሌምን ከመስቀል ጦረኞች ነጻ ያወጣ ጄኔራል በመባል ይታወቃል። ሰላሃዲን ከሰራቸው ስራዎች መካከልም ተበታትነውና ተከፋፍለው የነበሩ ሙስሊሞችን አንድ ማድረጉ በጉልህ ይነሳለታል። ሰላሃዲን በወቅቱ የተከፋፈለውን አባሲድ ወይም የሱኒ ባግዳዶችንና ፋጢማ ወይም ደግሞ ሺአ ግብጽን ከሊፋቶችን በማዋሃድ ረገድ ባሳየው ወሳኝ ሚና ይታወቃል። በዚህም የሰላሁዲን ንስር የአረብ አንድነት ምልክት ተደርጎም ይታያል። በግብጽ፣ በኢራቅ፣ በፍልስጤምና በየመን ሲጠቀሙበትም እናያለን። የሁለተኛው የመስቀል ጦርነት በረከት የሆነው ጄኔራል ሰላሁዲን ዩሱፍ ኢብን አዩብ በግብጽ፣ በሶሪያ፣ የመንና አረብ ግዛቶች ሉዓላዊ ገዢ ሆኖም አገልግሏል። ለሙስሊሞች የጂሃድ ወይም የቅዱስ ጦርነት መሪ ሙሉ በሙሉ መረከቡንም ታሪክ ያወሳለታል። የተወደዳችሁ ተመልካቾቻችን የነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና
እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ